ኢትዮጵያ መተሽ ስራ ትሰሪበታለሽ፣ ትቀየሪበታለሽ፣ ትለወጪበታለሽ። እኛ የደረስንበት ትደርሳላችሁ። እንዱ በቃ እዛ ለአንድም ነገር ሳትፈይዱ አገር መታችሁ እንዲሁም ሳትፈይዱ ተመልሳችሁ ወደዛ ሳውዲ የነበርሽው ዱባይ የነበርሽው ሳውዲ ልትዝናኝ የሽ መሰለሽ ያው ነው። ስለዚህ ሰውም ይንቃቸዋል። 20 ዓመት ቆየች ስትባል ማርያምን ባል ራሱ አይመጣላቸውም። እቺማ በሽተኛ ናት ነው የሚሉት። እመቤቴን ነው የምላችሁ። እዚህ የኢትዮጵያ እንትን ነው ምነግራችሁ። ስለዚህ በቆይታሽ ቁጥር እዚህ ሰው ይጠላሻል። ምክንያቱም በሽተኛ ናት ብሎ ስለሚያስበው አንቺን ማስታመም አይፈልግም። ዛሬ አንቺን አግብቶ አንቺን ማስታመም አይፈልግም። ገባሽ አይደለ? የሚፈልገው ወኔ ያላት ኤነርጂ ያላት ትንሽ ዓመት የሰራች ገንዘብ የያዘች ሴት የሚፈልገው። እዛ 20 30 ዓመት ተዘብዝፈሽ አባያ ወይ ቦርሳ አለ ማንገቻ አርገሽ ማንንም ቼክ አያረግም። በቃ ወይ ዝም ብለሽ አንዱ ግብስባስ ላይ ለመውደቅ ነው እንጂ ግብስባስ ላይ ከዛ በቃ አለቀ። የተቀየርሽበት ህይወት ምንድነው? አረብ ሀገር የሄድሽበት ፋይዳሽ ምንድነው? እና ማሰብ ማስተዋል ካልቻላችሁ አሁኑኑ ቆማችሁ እኔ የት ነኝ ያለሁት? ስንት ዓመት ሰራው? ከዚህ በኋላስ ምን አለኝ ኢትዮጵያ ላይ? ኢትዮጵያ ስገባ ምንድነው ሞች መልእክት አስተላልፋለች ማለት ነው። ምንድነው ወዲት ነው ካላችሁ እንግዲህ ያው ያስተላለፈችበት ምክንያት የመዳም ቅመሞች ጊዜያችሁን አልባሌ ቦታ ላይ የምታውሉት በተለይ ቲክታክ ላይ እየሄዳችሁ ስለማይመለከታችሁ ስድብ፣ አረካት የተለያየ ስራ ከምትሰሩ ለምን ዩቲዩብ ከፍታችሁ አትሰሩም? አንደኛ ሀገራችሁ ላይ ትሰሩበታላችሁ፣ ሁለተኛ ለስራ ይጠቅማችኋል ስትል እንግዲህ መልክቷን ሰንዘር አድርጋለች ማለት ነው። እንግዲህ ተንቢን ብዙዎቻችሁ የምናቃት ማለት ነው እንደ ማንኛውም አረብ ሀገር ሴት የነበረች ሴትና እጅግ በርካታዎች መልካም ስራ የሚሰራች ናት። እንግዲህ ምናልባት አረብ ሀገር እያለች ያው በእርግጥ ለመፈመስም ለምንም ሲባል አንዳንድ ነገሮችን ከመስመር ያለፉ ነገሮችን ሁላችንም እንሰራለን በእውነቱ ከሆነ ማለት ነው። እና ስለዚህ ያው ኢትዮጵያ አይሚን አረብ ሀገር እያለ አንዳንድ አረካት ትሰራ ነበር። ችግር የለውም ያለፈ ነገር ነው። ያው በይቅርታ ታልፋለች። በዛ ምክንያት እንግዲህ አሁን በመልካም ስራ ክሳናለች ማለት ነው። ስለዚህ አሁን እንግዲህ ያው ኢትዮጵያ ላይ ሄዳ እንግዲህ እንደ ማንኛውም ሴቶች ብሯን ለወንድ ሰታ ምናምን ወደ ስደት ያልተመለሰች ጠንካራ እህታችን ናት እውነት ለመናገር ለቤተሰቦቿም አይደለም ለቤተሰብ አልፎ ተርፎ ለሀገሯ ልጆች እንግዲህ በርካታ እኔ ሁሌም እንደምለው ቡታጅራ ዩቲዩበሮች በዚሁ አጋጣሚ አለማድነቅ ንፉግነት ነው ብዬ ነው የማስበው። የሚሰሩት ስራ እንዳለ ሆኖም ግን ነገር ግን ይተጋገዛሉ። እኔ እነሱ ነገር ያስቀናኛል። ወደኛ ጋር ግን ምንም ወይ መተጋገዝ ወይ ምናምን በተለይ ወደዚህ ወደ ጎንደር እኮ አንድ ዩቲዩበር የለም። ይቅርታ አድርጉልኝና ማለት ነው ቤተሰብ ነው። ይሄ ነገሯ በጣም ደስ ይለኛል። በጣም ጀግና ናት። ለብዙ ወጣቶችን ስራ የከፈተች ናት። ከዛም ባሻገር በሱቋ ላይም ብዙ ሰራተኞችን ቀጥራ የምታሰራት ስለሆነ በዚሁ አጋጣሚ በጣም አድናቂዋ ነኝ እውነት ለመናገር ማለት ነው። እኔ ኢትዮጵያ ብሄድ ማግኘት የምፈልጋት ማንነት ብትሉ እሷን ማግኘት ፈልግ ነበር። ግን ያው እንግዲህ በአንዳንድ ነገሮች ሰው ጋር መገናኘት እንደማትፈልግ ተናግራለች ማለት ነው። ያው የኛ ሰው እንግዲህ ታውቁታላችሁ፣ አንዱ ጥሩ ቢሆን አንዱ ደግሞ አለ የሰው ደስታ የማያስደስተው ሰው ሲያገኝ ሲሰራ ደስ የማይሉት ምቀኛ ሰዎች አሉና እኔ እረዳታለሁ። አይ ነው በዛ የተነሳ እንግዲህ መገናኘት ማንም ጋር መገናኘት እንደማትፈልግ ተናግራለች ማለት ነው። ሰው ምንም አይደል እንግዲህ ሀሳቧን ልንቃወም አንችልም ማለት ነው። ነገር ግን ያው በጣም ጀግና ናት። ስለዚህ ልክ እሷ እንዳለችው ብዙ እህቶች አሁን ጊዜያችሁን አልባሌ ቦታ ላይ ጊዜ አላችሁ ቲክቶክ ላይ ሄዳችሁ ወይ ስድብ ቲክቶክ በነገራችን ላይ የሚጠቅመው ያው ጌም ለሚጫወቱ ነው እንጂ እንደዚህ 2000 3000 ፎሎወር ይዛችሁ ለእንደኛ አይነቱ አይጠቅምም። ስለዚህ እኛ አሁን ማዘውተር ያለብን ወደ ዩቲዩባችን ነው ታውቃላችሁ ማለት ነው እውነት ለመናገር። ምክንያቱም ቲክቶክ ላይ ያው ጊዜያችን ከማቃጠል ውጭ ምንም ነገር የምናገኘው ስለሌለን ዩቲዩብ ከፍታችሁ ለምን አትሰሩም ስትል እንግዲህ መልእክቷን አስተላልፋለች ማለት ነው። ስንቶቻችሁ ናችሁ አሁን ዩቲዩበር የሆናችሁ? አብዛኞቻችሁ እውነት ለመናገር ዩቲዩብ የላችሁም ከስንት አንድ ካልሆናችሁ በስተቀር ማለት ነው። ምክንያቱም እዛ ቲክቶክ ላይ ፌስቡክ የምታውቂው ወንድ አለ ዝፈንልኝ አትዝፈንልኝ ከሱ ጋር ሰንበዲ ማለት ዝፈንልኝ የት የምታውቂው እንደሆነ አላውቅም ዝፈንልኝ ስትይ ነው የምትወይ። ስለዚህ ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው የማስበው ማለት ነው።
እና ያው እንግዲህ ይሄንን መልእክቷን ሰንዘር አድርጋለች። ስለዚህ ምን ትላላችሁ እናንተ ማለት ነው? ባይዘው የተናገረችው ትክክል ነው። እኔ ሁሌም እምላለሁ ብዙ እኔ የማውቃቸውን እህቶችን ምናምን በዙሪያ ያበረታታለሁ፣ ነግራቸዋለሁ ዩቲዩብ እንዲሰሩ ምናምን እንደምላችሁ። አረብ ሀገር ላይ ችግር የለብንም እኛ ደሞዛችን በወር ይመጣል። እዛ በሻገር ለሳሙና አናወጣም፣ ሰንበዲ ለተለያየ ነገር አናወጣም። ሁሉ ነገር በእነሱ ነው። ግን ኢትዮጵያ ላይ ስትሄጂ እያንዳንድሽ ወጪ ነው የምጠብቅሽ። ከመርፌ ጀምሮ ከምላጭ ጀምሮ ብዙ ነገር ወጪ ነው የሚጠብቀን። ስለዚህ ለዛ ደግሞ እዚህ ጊዜ አለን። ጊዜያችን አልባሌ ቦታ ላይ ስልክ ደውለን ዘሬቷ ለሚቶን 5 6 ሰዓት ከማውራት እዚህ ቢያንስ አንድ ዩቲዩብ ቻናል ሞኔታይዜሽን አድርገን ብንሄድ ሀገራችን ላይ በነገራችን ላይ ሰው የሚፈልገው የሀገራችን ነገር ነው። እዚህ ምንም ነገር የሚፈልገው ነገር የለም። ታውቃላችሁ ለምን? ምን አሳይተናቸው? ብረት ድስት አሳይተናቸው ማንኪያ አይፈልጉም። ግን ሀገራችን ብዙ ያልተዳሰሱ ብዙ ነገሮች አሉ። የገጠሩ ካልቸሪ፣ በነገራችን ላይ ህዝቡ የገጠሩን ካልቸሪ በጣም ነው የሚወዱ። ማርያምን እኔ አይቼዋለሁ ምናምን በቃ የሆነ የገጠር ነገር ሲባል ሰፍ ብለው ነው የሚያዩት ብዙዎች። እና አብዛኞቻችን ታውቃላችሁ የገጠር ልጆች ነን ምናምን ነገር እና እዛ ሄደን ራሱ መስራት እንችላለን። ገባችሁ? ለሳሙና ራሱ ቢከፍለን ትልቅ ነገር ነው። ማን ይሰጠናል ለሳሙና? እኛ አረብ ሀገር ስንመጣ ማንም ቸክ አያደርገንም። ወጪ እንጂ የሆነ አጣን ብንላቸው እንኳን ያጣን አይመስላቸውም። አረብ ሀገር መጣ እንደዚህ ሆና ምናምን ነው የሚሉት። ገባችሁ? እና ለዛ ነገር ቅድመ ዝግጅት ማድረግ አለብን። ለማንኛውም ነገር መስዋዕትም ሁሉ ነገር ለመክፈል መዘጋጀት አለብን ብዬ ነው የማስበው። እውነት ለመናገር እኔ ባይዘዌ ሀገር ከገቡ እያንዳንዳችሁ ነግራችኋለሁ ሁሉን ነገር ሰው። አሁን ግን ያው ብዙም ስለማይመች ነው። እዚህ ጋር ደግሞ ሸቃሌት ፊቷን እያየች ነው። ፊቷ ማዲያት ነው። ለምን ፊቴ ማዲያት ሆነ ምናምን እያለች ሸቃሌት ተር እያለች ነው። ቪዲዮ በሳይለንት ቢሆንም ማለት ነው። አቤት ሸቃሌት የሸቃሌት ፊት እዩት። እኛ እንደዚህ እየሆንን እኮ ነው ማርያምን ወንዶች ብራችን የሚበሉት ምናምን ነገር። ማንም እኛን አይረዳንም በነገራችን ላይ እውነት ለመናገር ሰው ይሄ ነው ያለው ነገር ማለት ነው። እና ምን እንደምል ራሱ አንዳንዴ ግራ ግብት ይለኛል። አሁን እኮ ብቻዬን እያወራሁኝ እኮ ነው። ኖ ብቻዬን ሳይሆን ሳይለንት አድርገው ነው ቪዲዮውን በነገራችን ላይ ማለት ነው። ትዘፍናለች ሸቃሊት ኩሽናዋ ተቀምጣ ምናምን ነገር በቃ ሰንበዲ ብዙ ነገር ነው የምትል እና ይሄ ነው እላችኋለሁ። ውዶች የማሮቸው ፍቅሮች ይሄን ያልካወሩ ይበቃኛል። በተረፈ ግን ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡ። ግን ደግሞ ሰብስክራይብ እያደረጋችሁኝ አይደለም፣ እያያችሁ ዝም አትበሉ ማለት ነው። እና ይሄ ነው ያለው ነገር። ስለዚህ በርቱ፣ እንበረታታ። እኛንም አበረታቱን፣ ትንንሽ ዩቲዩበሮችን አበረታቱን። እውነቴን ነው። ሀይ አትበሉን ማለት ነው። እና ይሄ ነው። በተረፈ ሰላማችሁ ብዙ ትረፍረፍ ይበልልኝ። ኢትዮጵያ ሀገራችን ሰላም ያርግልን። ጦርነት ሁሉንም ነገር በቃ የበለንነት ለመናገር ኢትዮጵያ እንደምታዩት ጦርነት ነው ምናምን ብዙ ነገር አለ ሰው። ስለዚህ ሀገራችን ሰላም ያርግልን። በተረፈ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዙ ትረፍረፍ ይበልልኝ። እሺ ውዶችዬ።